ቁርአንን ከአላህ ዘንድ አምጥቶ ለነብዩ ሰለላሁ ዐለይሂ ወሰለም የሚያደርሰው መልእክተኛ ገብርኤል ነው። እርሱ ስለተናገረው ወደ እርሱ ተጠጋ ይላል። ስለሱ ላሳየህ ስለ እርሱ ነው እያወራ ያለው። ከኔ ብቻ ሳይሆን የኔ ብቻ ፍቺ እንዳይመስላቸው የሊቃውንቶችንም ሁሉ ንግግር እዛም ላይ አውዱ ላይ ሄደንም አሳያቸዋለሁ። ችግር የለም። 29 ሳይሆን 19 ላይ ነው ያለው። 81 19 ላይ ቀጥታ እንሄዳለን። ምዕራፍ 81 ቁጥር 19 ያውና 19 እርሱ ቁርአን የክቡር መልእክተኛ ቃል ነው አለ። ማን ነው ያ መልእክተኛ? የኃይል ባለቤት አለ። ማን ነው የኃይል ባለቤት የተባለው? መልአኩ ገብርኤል ነው። በሌላ ቦታ ላይ አላህ የኃይል ባለቤት አስተማረህ ቁርአንን እያለ እንደሚናገር አሳያለሁ። የኃይል ባለቤት በዙፋኑ ባለቤት ዘንድ ባለሟል የሆነ በዚያ ስፍራ ትእዛዙ ተሰሚ ታማኝ የሆነ መልእክተኛ ቃል ነው እያለ ይናገራል። ይወጣል አይደል? አሁን የኃይል ባለቤት ቁርአንን ያስተማረው ለነብዩ ሰለላሁ ዐለይሂ ወሰለም ምን ነው ከተባለ ያውና እዚህ ጋር ሱረቱ ነጅም ላይ አለመሁ ሸዲዱል ቁዋ ይላል። የኃይል ባለቤት የብርቱ ኃይል ባለቤት የሆነው ቁርአንን አስተማረው ለነብዩ መሐመድ እያለ ይናገራል። ያውና ቁጥር 5 ላይ ይታያል። ኃይሎቹ ብርቱ መልአክ አስተማረው ይላል። እርሱ ንግግሩ ወይንም ቁርአን የሚወረድ ራእይ እንጂ ሌላ አይደለም ካለ በኋላ ያን ቁርአን ኃይሎቹ ብርቱ መልአክ አስተማረው። ስለዚህ እዚያ ቦታ ላይ እየተናገረ ያለው ስለ መልአኩ ነው እንጂ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደለም። አሁን ይሄንን ከራሴ ንግግር እንዳይሆን ከሊቃውንቶች ንግግር ደግሞ ላሳይህ። እዚያው ምዕራፍ ላይና ቁጥር ሂደን የሊቃውንቶች ንግግር ምን ይላል የሚለውን እንመልከት። ወደ አማርኛ ቀይርልሃለሁ። ምዕራፍ ስንት ነበር? 81 አይደለ? 81 ላይ እንግባ። 81ኛው ምዕራፍ ላይ እንሂድ ቀጥታ። ሱረት አተክዊር ያውና 81 ቁጥር 19 ያው እዚህ ቦታ ላይ ቁጥር 19 የመጀመሪያ ነው። 36 ሊቃውንቶች ተፍሲር አለኝ። አንዱን ዝም ብለን ከፈት እናድርገው ምን እንደሚል እንመልከት። ያው እና እዚህ ጋር አንዴ ወደ አማርኛ ቀጥታ ዝም ብዬ ልቀይረው። እዚሁ ጋር እያለ ወደ አማርኛ ልቀይርልህ። አንዴ ላንሳውና ወደ አማርኛ ልቀይረው። እዚህ ጋር እንገባለን። እሺ ያው ትራንስሌት እንበለው። ምን ይላል አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ሁሉን ቻይ የሆነው እግዚአብሔር ብሎ ተርጉሞታል። አንዴ ይቅርታ ይታያል አይደል? ቁርአኑ ነው እንደዛ። የክብር መልእክተኛ ቃል የሚለው ማን እንደሆነ መልእክተኛ ተባለው ሊነግርህ ነው። እርሱ ይላል ይታያል። የክብር መልእክተኛ ቃል ነው የሚለው ማን እንደሆነ ሊነግርህ ነው። እሺ አንተ ሰውቴ የሚታታለህ እንደ ፈጣሪ ትልቅ ሰው እኮ ነው። ያላህን ዝልታ አሻን እዚህ ጋር ማን ይላል ይታያል። እዚች ጋር ክቡር መልእክተኛው ማን ነው ይለናል። ማን ነው? አይታይም። የት ነው የክቡር መልእክተኛው? ገብርኤል አይታይም። ኦኬ እሺ በቃ ተው። እሺ ውጣ፣ በቃ ተው። ውጣ ይውት። እሺ ይህ እንደዚህ ከሆነ ማለት ገብርኤል ኦር ጅብሪል ፍጡር አይደለም ታዲያ? ፍጡር ነው እንጂ። ስለዚህ ታዲያ እንዴት እሱ ቃል ሊሆን ይችላል? የመልእክተኛው ቃል ነው ካለ ከሌላ አካል ተቀብሎ እንደመጣ አይደለም እዚህ ጋር እየተናገረ ያለው። አሁን እዚህ ጋር አጭርና ግልጽ በሆነ ቋንቋ እየነገረን ያለው የመልእክተኛው ቃል እንደሆነ ብቻ ነው። በቃ ላኪው ማን እንደው አይታወቅም፣ ግን የመልእክተኛው እንደሆነ ነው እያወራ ያለው። ይታወቃል። ቁርአን አንዲት አንቀጽ ብቻ አይደለችም። እሺ ጌታ ቁርአን ከላይ ከሱረቱል ፋቲሃ እስከ ሱረቱን ናስ ያለ ቁርአን ነው። ይህ መልእክተኛ ገብርኤል ቁርአንን ከማን ተቀብሎ ነው ያመጣው የሚለውን ደግሞ ሌላ ቦታ ላይ ይነግራል። አሳየህ። እርሱን ደግሞ ከማን ተቀብሎ እንዳመጣው
በአላህ ፍቃድ ከአላህ እንዳመጣው በመንፈስ ቅዱስ ምር ማን ነው ከአምላክ ዘንድ ከጌታ ከአላህ ዘንድ እንዳመጣው ሁሉን አሳየ። እሺ ይህ መልአክ ከማን ያመጣው የሚለውን ከዓለማቱ ጌታ ነው ያመጣው። ላሳየህ ማስረጃ ለክፈትልህ። አሁንም እዛው ቁርአን ላይ ቃል በቃል ያውና ከማን እንዳመጣው መልእክተኛው እስኪ እንመልከት። ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ምን ይላል? ተመልከት 192 እርሱም ቁርአን በእርግጥ ከማን ከዓለማት ጌታ የተወረደ ነው። ማን ወረደው? እርሱን ቁርአንን ማለት ነው ታማኙ መንፈስ ወይንም ጅብሪል አወረደው። አያረላ የመልእክተኛ ከማን ተቀብለው ነው? ከዓለማቱ ጌታ ነው ቁርአንን ያወረደው። ሌላም ልጨምርልህ ወይስ ይበቃል? በጣም በርካታ ቦታ ላይ አለ አላህ Subhanahu Wa Ta'ala ይበቃል፣ ችግር የለውም ማለት ይበቃልሽ። አሁን አንድ ተጨማሪ እንደ ማብራሪያ መጽሐፍ ሆኖ ነው አይደለም፣ ቃል በቃል ቁርአን ነው እንጂ ይሄ የሰዎች ንግግር አይደለም። ያመጣሁልህ ቁርአን ነው። እዛ በቁርአን ላይ አላህ እናቀራለን ገብርኤል ከዓለማት ጌታ እንደዛ ኦኬ፣ እሺ ይሁን። እሺ ማለት እንደዛ ማለት እሱ ተቀብሎ ካመጣው መልእክተኛ ከሆነ አሁን አልተጋጨብንም። እዚህ ጋር የመልእክተኛው ነው ያልን ነው። እዛ ጋር ደግሞ ከሌላ ተቀብሎ እንዳመጣው እየተናገረ ነው። ታዲያ አልተጋጨም? ሁለቱ መጋጨት ሳይሆን አንዱ ሌላውን የሚተረጉም ነው። የመልእክተኛ ቃል ነው ሲል ጊዜ ለምን መሰለህ እንደዛ የተባለበት? በብዙ መንገድ ላስረዳ። አንደኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን በሚወርድላቸው ጊዜ ይህ ቁርአን የሚወርድበት ምክንያት ማለት ነው ከአምላክ ዘንድ የሚያመጣለት የሚናገረው መልእክተኛ ማን ነው? መልእክተኛው ሰይጣን ነው ብለው ያስቡ ነበር ከሃዲያኖች። ለዚህም ነው ቁርአን መውረድ በጀመረ ጊዜ ሰይጣንህ ተወህ እያሉ ሰዎች ይሳለቁባቸው ያፌዙባቸው ነበር። ሰይጣን ነው የሚነግረው ብለው ያስቡ ነበር። እስካሁንም ድረስ አይተናልና የክርስቲያን አንዳንድ ሰባኪ ልጆች ሰይጣን የተገለጠለት የተናገረው እንጂ መሐመድ ይህን ቁርአን የነገረው በፍጹም በመላእክ በኩል አይደለም በገብርኤል በኩል አይደለም ብለው ይናገራሉ። ስለዚህ አንጻራዊ ሆኖ የመጣ ነው። የሰይጣን ንግግር አይደለም ይላል። እዛ ወረድ ብሎ ላሳየህ አንዴ። አንጻራዊ ሆኖ ነው የመጣው፣ የሰይጣን ንግግር አይደለም ይላል። እዚያው ምዕራፍ 81 ቁጥር 18 ላይ አንተ ያመጣህበት ምዕራፍ ላይ ወረድ ብለህ ስታየው ከማን አንጻር እንደሆነ ይናገራል። ቁጥር 19 ላይ ምን ካለ በኋላ እርሱ ቁርአን የክቡር መልእክተኛ ቃል ነው ካለ በኋላ ወረድ ብሎ ምን ይላል? የእርጉሙ የሰይጣን ንግግር አይደለም ይላል። ቁጥር 25ን ተመልከተው። እርሱም ቁርአን የእርጉሙ ሰይጣን ቃል አይደለም ይላል። አየህ አይደል? እነዚህ የመካ ሰዎች ምን ብለው በእርሳቸው ላይ ይናገሩ ነበር? የመካ ሰዎች የእርጉሙ የሰይጣን ንግግር ነው የሚመጣለት መልእክተኛ ሰይጣን ነው ብለው ያስቡ ነበር። ላ አይደለም፣ የተከበረው መልአኩ የተናገረው ቃል ነው እያላቸው። ኦኬ እሺ ይሁን። አሁን እዚህ ጋር እንደዚህ ከሆነ ማለት የሱ ቃል የአላህ ቃል ከሆነ የመልእክተኛው ማለቱ ለምን አስፈለገ? እንደዛ ያለው ለምን አስፈለገ? እሺ ጅብሪል ከሱ ተቀብሎ ከሆነ ያወረደውና ያመጣው ይህን ቃል የመልእክተኛው ማለቱ ለምን አስፈለገ? ታዲያ ለምን አስፈልጎ ነው እንደዛ የተባለው? ጅብሪል መልእክተኛ ከሆነ ተላላኪ ከሆነ ተላላኪ መሆኑ ከታወቀ ይሄንን ማለቱና እዛ ጋር ደግሞ ያንን ማለቱ ለምን አስፈልጎ ነው እኮ? ምክንያቱም ለአሁኑ ጠየቀው ጥያቄን አሁን ያሳየው ምክንያቱ ምን መሰለህ? ልድገመው። ይሄ ቁርአን የሚያወርድለት መልእክተኛው ሰይጣን ነው ብለው ያስቡ ነበር ሰዎች። የሚነግረው ሰይጣን ነው ከአምላክ ዘንድ እየተቀበለ፣ ነገር ግን ገብርኤል አይደለም አሉ ሰዎች። አላህ Subhanahu Wa Ta'ala መልስ ሰጣቸው። የተረገመው የሰይጣን ንግግር አይደለም፣ የክቡር መልእክተኛ ቃል ነው ማለት ክቡር መልእክተኛው የተናገረው ነው ማለት እንጂ ቁርአን ባለቤትነቱ የክቡር መልእክተኛው ቃል ነው እያለ አይደለም። ባለቤትነቱ ማለት አይደለም። እንደ የመልእክተኛው ቃል እያለ እኮ ነው እሱ። የመልእክተኛው የራሱ አሁን እዚህ ጋር ባለቤቱ ማን ነው? ባለቤቱ ማን ነው? እዚህ ጋር መልእክተኛው ነው። ተግባባን አይለም? ባለቤቱ የሚል ቃል የለም። እሱን ከራስህ ነው የጨመርከው። የቁርአን ባለቤቱ መልእክተኛው አይደለም። እየጨመርኩ እኮ አይደለም። ባለቤቱ ነው አሁን እዚህ ጋር ያሳየናል። ይዝ አንከሳ ባለቤቱ አንተ ከራስህ ካልጨመርኩ ብለህ እየታገልክ ነው። የለም ባለቤቱ የሚል ቅድም ጠየቅ። ኧረ እንደዛ ከማን ተቀበለው አይገልጽም። አታዳምጥም እንዴ?
በራስህ የጨመርከው ነው። ባለቤት የሚል ቃል የለም። ሲቀጥል ቅድም ጠየቀ መልሱን በዚህ ላይ ጥያቄ ያስነሳበት ከማን እንደተቀበለው ይሄ መልእክተኛ ግን አይገልጽም ቁርአን አልክ እና ላሳይህ ምዕራፍ 26 ቁጥር 192 ላይ ይሄ መልእክተኛ ገብርኤል ከማን እንደተቀበለው ይናገራል። ከዓለማቱ ጌታ የሚለውን አሳየሁ። እዛው ጥያቄ ላይ ሞጭጭ አልክ በራስህ ጊዜ አውቀህ ነው መረዳት አትፈልግም። ያ አንደኛ ያ ነው። እሺ ሌላ ላስረዳችሁ በደንብ እንድትረዱ ዘንድ አሁንም በደንብ አዳምጡ። እንደ አረበኛ ቃል ከላምና ቀውል ለሁለት ይከፈላል። የተለያዩ ናቸው። እንደ አማርኛ ስንቀይረው አማርኛችን ጠባብ ስለሆነች ንግግር ብቻ ነው ትርጉሙ። ከላም ምንድን ነው? ንግግር ነው። ቀውል ምንድን ነው? ንግግር ነው። ገብቷችኋል? ነገር ግን ከላም የሚለው የአረበኛ ቃል አንድ ልጨርስ እባክህ። ከላም የሚለው የአረበኛ ቃል እባክህ አንረሳውም። አንዴ አንተ ባትፈልግ ሌሎችን በደንብ ላስረዳቸው። ከላም የሚለው የአረበኛ ቃል ለቃሉ ባለቤት ብቻ የሚውል ቃል ነው። ቀውል የሚለው ግን ለቃሉ ባለቤት ብቻ ሳይሆን ቃሉን ለተናገሩትም የሚውል የሆነ ቃል ነው። አላህ በሙሉ ቁርአን ላይ ከላም ካለ በኋላ ራሱን እንጂ ሌላን ማንንም አያስገባም። ምክንያቱም ከላም የሚለው የቃሉን ባለቤት ብቻ ነው የሚያሳየው። ቅድም የቃሉ ባለቤት መሆኑን የሚያሳየው ምንድነው አይደለም የሚለውን አሁን በደንብ ተረዳ። ከላም ካለ የቃሉ ባለቤት ብቻ ነው የሚመጣው። ምክንያቱም ከላም የሚለው የቃሉ ባለቤት ማን እንደሆነ የሚገልጽ ነው። ለምሳሌ በቁርአን ላይ ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ ለጌታዬ ቃል ለሚለው እዚህ ቦታ ላይ ከላም የሚለው ነው የገባው። ዩሪዱነ አዩበድሉ ከላመ አላህ ከላም ካለ በኋላ አላህ ነው የሚገባው። የቃሉ ባለቤት ራሱ ነው። ወኢን አሐዱን ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመ አላህ። ይሄ ከቁርአን ነው። ከሐዲስስ ኢነ ቁረይሸን መነዐትኒ አን ኡበልገ ከላመ ረቢ ከላም ረቢ። ከላም የሚለው ምን ነው የሚያመለክተው? የቃሉን ባለቤት ስለሆነ ከላም ካለ በኋላ በፍጹም የፍጡር መገለጫ አይገባም። መልእክተኛ ምናምን ብሎ ሂሳብ የለም። የቃሉ ባለቤት ስለሆነ የሚገልጸው ከላም የሚለው። ቀውል የሚለው ግን ከምንድን ነው መሰረቱ? ይሄ ቃል ቃለ ተናገረ ከሚለው ነው። ቀውል ንግግር ነው አይደለ? ስለተናገረው ወደ እነርሱ ወደ መልእክተኞች ይጠጋል። ምክንያቱም ቃል የሚለው ተናገረ ማለት ነው። መናገሩ የቃሉ ባለቤት መሆኑን ያሳያል ወይ? አያሳይም። አይደለ? የክቡር መልእክተኛ ቃል ሲል ጊዜ ያ ክቡር መልእክተኛ የተናገረው መሆኑን የሚገልጽ ነው። ገብታችኋል? ስለዚህ ለነቢያችን ሰለላሁ ዐለይሂ ወሰለም ውሏል፣ ለጅብሪልም ውሏል። ኢነሁ ለቀውሉ ረሱሊን ከሪም የሚለው ሁለት ቦታ መጥቷል። አንደኛ ሱረት አልቀለም ላይ፣ ሁለተኛ ሱረት ተክዊር ላይ። ሱረት አልቀለም ያለው ነብዩ ሰለላሁ ዐለይሂ ወሰለም ያመለክታል። ይሄኛው ደግሞ ሱረቱ ተክዊር ላይ ያለው ጅብሪልን ያመለክታል። ለምን ከተባለ ወደ እነርሱ የተዘጋው እነርሱ ስለተናገሩት ቃለ ተናገረ ማለት ነው፣ አለ ማለት ነው። እነርሱ ስለተናገሩት ወደ እነርሱ ውሏል። ይህን ይመስላል። ቴዳ በዚሁ አንጻር ኦሪት የማን መጽሐፍ ወይም የማን ህግ? ሌላ አለኝ። እሺ በዚሁ አንጻር ላስረዳህ መጽሐፍ ላይ ወይንስ አትፈልግም? ካልፈለግ ችግር የለም። አይቶ እኮ ሌላ አለኝ። እሺ አንድ ሳሂህ ሙስሊም 450 ላይ ማለት ነው። እሺ ሙሐመድን ሰይጣኖች ሌሊት እየመጡ ይወስዱት ሲጋብዙት ነበር ይላል። ሌሊት ምን እየመጡ ይወስዱት ይጋብዙት ነበር። ምንድን ነው የሚጋብዙት? እኔ እንጃ እንደዛ ይላል ቃሉ። እሺ ሶሒህ ሙስሊም ስንት ነው ያልከው? 450. حدثنا محمد بن المثنى حدثنا عبد الأعلى عن داود عن عامر قال سألت علقمة هل كان ابن مسعود شهد مع رسول الله صلى الله عليه وسلم ليلة الجن؟ قال فقال علقمة أنا سألت ابن مسعود فقلت هل شهد أحد منكم مع رسول الله صلى الله عليه وسلم ليلة الجن؟ قال لا ولكننا كنا مع رسول الله صلى الله عليه وسلم ذات ليلة ففقدناه فالتمسناه في الأودية والشعاب فقلنا افطر أو اغتيل. قال فبتنا يعني بشر ليلة بات بها قوم فلما أصبحنا إذا هو جاء من قبل حراء. قال فقلنا يا رسول الله فقدناك فطلبناك فلم نجدك فبتنا بشر ليلة بات بها قوم
فقال أتاني داعي الجن فذهبت معه فقرأت عليهم القرآن. قال فانطلق بنا فأرانا أثارهم وأثار نيرانهم وسألوه الزاد فقال لكم كل عظم ذكر اسم الله عليه يقع في أيديكم أوفر ما يكون لحما وكل بعرة علف لدوابكم. فقال الرسول صلى الله عليه وسلم فلا تستنجوا بهما فإنهما أصبحنا إذا هو يسمى لجوج فلما أصبحنا إذا هو جاء من قبل حراء قال فقلنا يا رسول الله فقدناك فطلبناك فلم نجدك فبتنا بشر ليلة. فقال فأتاني داعي الجن فذهبت معه فقرأت عليهم القرآن. قال فانطلق بنا فأرانا آثارهم وآثار نيرانهم وسألوه الزاد فقال لكم كل عظم ذكر اسم الله عليه يقع في أيديكم أوفر ما يكون لحما وكل بعرة علف لدوابكم. فقال رسول الله صلى الله عليه وسلم فلا تستنجوا بهما فإنهما طعام إخوانكم من الجن። በጣም የሚደንቅና የሚገርም የሆነ ሐዲስ ነው። እዚህ ቦታ ላይ አንደኛ ሰይጣን አይልም። እሺ ትሄዳ ከሰይጣን ጋር አይደለም፣ ሰይጣን ጋር ምንም ግንኙነት የላቸውም። ነብዩ ሰለላሁ ዐለይሂ ወሰለም ጂን ነው የሚለው። ስለ ጂን ታውቃለህ ወይ? ስላስረዳት ትሄዳ። እሺ ይሁን። መቼም ያው ከሰው ልጅ የተለዩ እና የተወገዙ ፍጥረቶች ናቸው አይደለም። አሁን ላስረዳ ያልኩህ ለዚህ ነው። አንተ ጋኔን ሲባል ጊዜ በአንድ መንገድ ነው፣ እናንተ ሰይጣን ናቸው ብላችሁ ነው የምትረዱት። ስለ እርሱ ማውራት እንችላለን በክርስትናና በእስልምና ያለው። ግን አንደኛ እዚህ ቦታ ላይ ሰይጣን አይልም፣ ጂን ነው የሚለው። ጂን ምንድን ነው? በአማርኛ ትራንስሌት ታደርግልኛለህ? ሁሱ አማርኛ ታደርግልኛለህ? በጣም ረጅም ነው። እሺ እንትን ላይ ጎግል ላይ ሂጅ እንትን ልበልልህ ልተርጉምልህ። ኧረ ችግር የለውም ተው፣ አላስቸግርህ በቃ ተው። አይ እንዴ እንደሱ ነው። አንተ የምትፈልገውን አድርግልሃለሁ፣ ግን በትክክል ላይ ተረጉምልህ ይችላል። ላድርግልህ፣ ችግር የለውም። እዛ ላይ ጉግል ማለቴ እሺ፣ ላስረዳህ። ቆይ አንተ በምትለው አንተ ባልከው በጅኖቹ እንስማማሽ። ሰይጣን የሚለውን እንተውና እስኪ ስለ ሁለቱ ልዩነትም ትነግረኛለህ በዛውም። እሺ እና እሺ፣ እንደዛ ለምን ነበር ሌሊት የሚወስዱት እና የሚጋብዙት? የትስ ነበር እየወሰዱ የሚጋብዙት? ይጋብዙታል የሚል አይደለም። መጋበዝ ሲባል ጊዜ ጠራቸው ነው የሚለው። እዚያ ቦታ ላይ እንዲያስተምራቸው ነው የጂኑ ክፍሎች መጥተው የጠሯቸው ነብዩ ሰለላሁ ዐለይሂ ወሰለም። እርሳቸው እኛ እንደ እስልምና አስተምህሮ ነብያቶች ለሰውም ለጅንም ተልከዋል። ገብተዋል አይደል? ለሰውም ለጅንም ተልከዋል። እነዚህ ጅኖች እርሳቸውን ጋበዟቸው፣ ጠሯቸው። ለምን ከተባለ እንዲያስተምሯቸው ዘንድ። አንዴ በትክክል ከተረጎመው ወደ አማርኛ ተርጉመው አላህ ነቢያቶችን የላካቸው ለሰውም ለጅንም ነው። ሙሴን ያውቁት ነበር፣ ልክ እንዲሁ ይማሩ ነበር። ቆይ ወደ አማርኛ ፈልገው እንዲህ ብሏል። ኢብን መስዑድ በጅኒዎች ይላል። አየህ ሰይጣን አይደለም። ሰይጣን አይልም፣ ጂኒዎች ነው የሚለው። በጂኒዎች ሌሊት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር የነበረው ሰው ነበር ብዬ ጠየቅኩት። እርሱም ከእኛ መካከል ማንም አልተከተለውም አለ። ማንም አልተከተለውም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን አንድ ሌሊት አጥተነዋል። በጂኒዎች ተወስዶ ወይንስ ስለዚህ ተገደለ? በጂኒዎች ተወስዶ ወይንስ ወደዚህ ተገደለ? ወይንም እርሳቸው ታግተው ይሁን ተገድለው ይሁን ብለን ፈራን አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰብን አሉ። ይታያል። ሸለቆችና ሸለቆዎች እየተዘዋወርን እርሱን ፈለግን፣ ተበታተንን ይላል። ሰዎች ከዚህ በፊት ካሳለፉት ሁሉ የከፋውን ወይስ ተወስዶ ሌሊት በጂኒዎች ተገደለ እያልን አሳለፈን። ከዚያም ከጂኒዎች መካከል አንድ ጠሪ ወደ እኔ መጣ። ስለዚህ ቁርአንን ላነብላቸው ሄድኩ። ለምንድን ነበር የጋበዟቸው ነው ያልከው? ሲጠሯቸው ቁርአንን እንዲያስተምሯቸው ነው። ቃል በቃ ይታያል። ሄዳ ይኸው ቁርአንን እንዳነብላቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ ለዚህ ነበር